ሰላም የቻናሎች ቤተሰቦች እንደምንውላችኋል። የሰዓቱን ዋና ዋና ዜና ይዤ ቀርብ ያለሁ። በቅድሚያም አበይት ዜናዎቹ ልንገራችሁ። ብሔራዊ ባንክ ዛሬ ባካሄደው የ500 ሚሊዮን የዶላር የውጭ ምንዛሪ ጨረታ የብር የመግዛት አቅም በ3 ብር መጨመሩ ተነግሯል። በዝርዝር እንነግራችኋለን። ሰሞኑን የፌዴራል መንግስት የሀገር መከላከያ ሰራዊት ወደ ትግራይ ክልል እንዲገባና በክልሉ ታጣቂዎች ጥቃት እንዳይደርስበት በሚል እየተናፈሰ የነበረው ወሬም ሐሰት ነው ሲል የክልሉ ጊዜያዊ አስተዳደር ይፋ አድርጓል። በዝርዝር እንነግራችኋለን። 48 የፖለቲካ ፓርቲዎች ምልክታቸውን ይፋ አድርገዋል። ምን አይነት ምልክቶች በዘንድሮ የሰባተኛ ሀገራዊ ምርጫ እናያለን የሚለውን በዝርዝር እንነግራችኋለን። አብራችሁን ቆዩም። በውጪ የኢራንና የአሜሪካ ጉዳይም በዝርዝር ይዘናል። በቅድሚያም ወደ ሀገር ቤት ዜና እናመራለን። ብሔራዊ ባንክ በዛሬው ዕለት ለጨረታ ካቀረበው የ500 ሚሊዮን ዶላር የውጭ ምንዛሪ ጨረታ ውስጥ 44.7 ሚሊዮን ዶላር ሳይሸጥ ቀረ። ባለፉት ተከታታይ የውጭ ምንዛሪ ግብይት ጨረታ ወቅት ከቀረበው በላይ ይጠይቅ የነበረው ብሔራዊ ባንክ ዛሬ ግን ባካሄደው የውጭ ምንዛሪ የጨረታ ወቅት የቀረበው ሙሉ ለሙሉ ሳይሸጥ ቀርቷል። ከ500 ሚሊዮን ዶላር የውጭ ምንዛሪ ውስጥ 455.29 ሚሊዮን ዶላሩ ሲሸጥ 30 ባንኮች ተሳትፈው 30ውም ባንኮች የፈለጉትን ያህል የውጭ ምንዛሪ አግኝተው ተመልሰዋል። ከዚህ ቀደም ግን ለጨረታው የቀረቡ ሁሉም ባንኮች የፈለጉት ያህል የውጭ ምንዛሪ ሳያገኙ ይመለሱም እንደነበር የሚታወስ ነው። በዛሬ በተካሄደው የውጭ ምንዛሪ ጨረታ 1 ዶላር በ153 ብር ከ25 ሳንቲም በጨረታው የተሸጠ ሲሆን ለጨረታው ለ1 ዶላር ትልቁ የቀረበው 154 ብር፣ ትንሹ ደግሞ የቀረበው 152 ብር ከ0079 ሳንቲም ነበር። ከቀናት በፊት በቀረበው የ70 ሚሊዮን ዶላር የውጭ ምንዛሪ የግብይት ጨረታ ወቅት 1 ዶላር ተሽጦ የነበረው በ155 ብር ከ1299 ሳንቲም ነበር። ከዛሬው ጋር ሲወዳደር የ3 ብር ብልጫ አለው ማለት ነው። የብር የመግዛት አቅም ከዶላር ጋር ሲታይ በ3 ብር ጭማሪ አሳይቷል። በወቅቱ በጨረታ ከቀረበው የውጭ ምንዛሪ ተጨማሪ 75 ሚሊዮን ዶላር ባንኮች ጠይቀው የነበረ ሲሆን 31 ባንኮች ተጫርተው 10 የሚሆኑ ባንኮች የውጭ ምንዛሪ ሳያገኙም ተመልሰው ነበር። የትግራይ ክልል ጊዜያዊ አስተዳደር የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌዴራል መንግስት ትዕዛዝ ተላልፏል በሚል የተሰራጨው መረጃ ሐሰት ነው ሲል መግለጫ አውጥቷል። በሌተናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ይህንን የገለጸው ዛሬ የካቲት 14 ቀን 2018 ዓ.ም በፕሬዝዳንት ጽህፈት ቤት የፌስቡክ ገጽ ላይ ባወጣው መረጃ ነው። ከሰሞኑ በተለያዩ የማህበራዊ ሚዲያ ገጾች ላይ የፌዴራል መንግስት መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ለጊዜያዊ አስተዳደሩ ማሳወቁን የሚገልጽ መረጃዎች ሲሰራጭ ነበርም ብሏል። ጊዜያዊ አስተዳደሩ በትናንትናው ዕለት ደግሞ መከላከያ ሰራዊት በክልሉ በሚገኙ ካምፖች ውስጥ እንዲሰፍር መግባባት ላይ መደረሱን የሚጠቅስ ሌላ ልጥፍም ተሰራጭቶም ነበር ብሏል። ጊዜያዊ አስተዳደሩ ዛሬ ባወጣው መግለጫ እነዚህ ሁለት ጉዳዮች አስተባብሏል። የፌዴራል መንግስት የኢትዮጵያ መከላከያ ሰራዊት ወደ ትግራይ እንዲገባ ትዕዛዝ እንደተላለፈ መረጃ እየተሰራጨ እንደሆነ በመግለጫው ተጠቅሷል። የትግራይ ጊዜያዊ አስተዳደር ደግሞ በቀድሞ የሰሜን እዝ ካምፖች እንዲሰፍር እንደተስማማ ተደርጎ በተለያዩ መንገዶችም እየተሰራጨ ነው ብሏል። የማህበራዊ ሚዲያ ልጥፎቹ የተጣመመና የተሳሳተ ሲል የጠራው ጊዜያዊ አስተዳደሩ ይህን አይነቱ መረጃ ወደ ህብረተሰቡ የተሰራጨበት ስትራቴጂ ምንጩም ሆነ ሊያሳካው የፈለገው ግብ ግልጽ ነው ብሏል። ጊዜያዊ አስተዳደሩ የትግራይ ጊዜያዊ አስተዳደር እየተሰራጨ ያለው መረጃ ፍጹም ሐሰት መሆኑን መግለጽ ይወዳልም ሲል አስተባብሏል። የፕሬዝዳንት ሌተናል ጀነራል ታደሰ ጽህፈት ቤት ይህንን መግለጫ ያወጣው በፌዴራል መንግስትና በትግራይ ኃይሎች መካከል የተፈጠረው ውጥረት ወደ ግጭት ሊገባ ይችላል የሚል ስጋት በተፈጠረበት ሁኔታ ውስጥ ነው። ጥር ላይ የፌዴራልና የትግራይ ኃይሎች ክልሉን ከአማራ እንዲሁም አፋር ክልሎች ጋር በሚያዋስንበት ስፍራዎች ግጭት ውስጥ ገብተውም ነበር። በዚያው ሰሞንም አንድ ሰው የተገደለባቸው የድሮን ጥቃቶችም በተለያዩ የትግራይ ክልሎች ከተሞች እንደተፈጸመም ይታወሳል። እነዚህ ጥቃቶች በተመለከተ እስካሁን ድረስ በፌዴራል መንግስት በኩል የተሰጠ ይፋዊ አስተያየት የለም። አንዳንድ ዘገባዎች እንደሚሉት ከሆነ የትግራይ ክልል ጊዜያዊ አስተዳደርና የፌዴራል መንግስት ከተገናኙ ወራቶችን እንዳሳለፉና በአሁኑ ሰዓት በሁለቱ መካከል ንግግር እንደሌለም እያስታወቁ ነው። ለሰባተኛው የሀገራዊ ምርጫ የፖለቲካ ፓርቲዎች የሚወዳደሩበትን የምርጫ ምልክት ይፋ አድርገዋል። 48 ፓርቲዎችም በብሔራዊ ምርጫ ቦርድ በኩል የሚወዳደሩበትን የምርጫ ምልክትም ይፋ አድርገዋል። እነዚህም የፖለቲካ ፓርቲዎች ምርጫ ምልክት ስናይ ትንሳኤ ስርዓት ቃንጫ ሀቂ የተባለ የፖለቲካ ፓርቲ ቃንጫ ሀቂ የሚል ምልክት ይፋ አድርጓል። የሀረር ዲሞክራሲያዊ ድርጅት ደግሞ የጀጎል በርን ምልክት አድርጓል። የጋምቤላ ህዝቦች ነጻነት ንቅናቄ አሳ
የትንሣኤ ሰባ እንደርታ ፓርቲ አንበሳ፣ የኦጋዴን ብሔራዊ ነጻነት ግንባር መጽሐፍ፣ ህብረት ለዲሞክራሲና ለነጻነት ፓርቲ የእጣን ዛፍ፣ ብልጽግና ፓርቲ የስንዴ ነዶ፣ አንድ ኢትዮጵያ ዲሞክራሲያዊ ፓርቲ ዘንባባ፣ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ባለ 5 የእጅ ጣት፣ ሰላም ለኢትዮጵያ ጥምረት የቡና ተክል፣ የአማራ ብሔራዊ ንቅናቄ ሰዓት፣ እናት ፓርቲ ቁልፍ የያዘ እጅ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ የሚታወቅበትን የሚዛን ምልክት፣ ዲሞክራሲያዊ ስምረት ትግራይ የተያያዙ እጆች፣ ጎጎት ለጉራጌ አንድነትና ፍትህ ፓርቲ ምሰሶ፣ የአፋር ነጻ አውጪ ግንባር ፓርቲ ዝሆን፣ የአፋር ህዝብ ፓርቲ ቴምርና እጅ፣ የአማራ ዲሞክራሲያዊ ኃይል ንቅናቄ መነጽር፣ ነጻነትና እኩልነት ፓርቲ ብዕር፣ የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ ማሽላ፣ የአርጎባ አንድነት ጀበርቲ ጥላ፣ የምዕራብ ሶማሌ ዲሞክራሲ ፓርቲ ፈረስ፣ የኩሽ ህዝቦች ብሔራዊ ንቅናቄ የፀሐይ ብርሃን ጮራ ወጋገን፣ የቅማንት ዲሞክራሲያዊ ፓርቲ ነጭ እርግብ፣ ሶማሌ ፌዴራሊስት ፓርቲ ግመል፣ ባልደራስ ለእውነተኛ ዲሞክራሲያዊ የተጨበጠ እጅ ህዳሴ ፓርቲ የሞባይል ስልክ፣ የወሎ ህዝብ ዲሞክራሲ ፓርቲ ቁልፍ፣ የኢትዮጵያ ዲሞክራቲክ ህብረት ጋሻና ጦር፣ ትብብር ለኢትዮጵያ አንድነት አውራጣት፣ የጌዲኦ ህዝቦች ዲሞክራሲ ድርጅት ጎሽ፣ አዲስ ትውልድ ፓርቲ አይን፣ የዶንጋ ህዝብ ዲሞክራሲያዊ ድርጅት ደግሞ ዝንጅብል፣ የወላይታ ብሔራዊ ንቅናቄ ጉላንዳ ወይም ጎጆ ቤት፣ የወለኔ ህዝብ ዲሞክራሲያዊ ፓርቲ ኩራዝ፣ የኢትዮጵያ ሶሻል ዲሞክራሲ ፓርቲ የእጅ ባትሪ፣ ራያ ራዩማ ዲሞክራሲያዊ ፓርቲ በቆሎ፣ አርጎባ ህዝብ ዲሞክራሲያዊ ድርጅት ብርቱካን፣ የወላይታ ህዝቦች ነጻነት ንቅናቄ ንብ፣ የወላይታ ህዝብ ዲሞክራሲ ግንባር አንበሳም፣ የቤንሻንጉል ህዝብ ነጻነት ንቅናቄ የተጨባበጡ እጆች፣ ህብረት ኢትዮጵያ ዲሞክራሲያዊ ፓርቲ አደይ አበባ፣ የኦሮሞ ነጻነት ግንባር ቦኩ፣ የኢትዮጵያ ብሔራዊ አንድነት ፓርቲ ልብ፣ የቁጫ ህዝብ ዲሞክራሲ ፓርቲ የቁጫ ቅቤ፣ የሲዳማ አንድነት ፓርቲ አብራዶሮ፣ የመላው ሲዳማ ህዝብ ዲሞክራሲያዊ አንድነት ፓርቲ በህብረት የተያያዙ እጆች፣ የሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት ደግሞ እንሰትን የመወዳደሪያ ምልክት አድርገዋል። እስራኤል በሊባኖስ ላይ በፈጸመችው የአየር ጥቃት ቢያንስ 10 ሰዎች መገደላቸውን የሊባኖስ መገናኛ ብዙኃን አስታወቁ። ከተገደሉት መካከል ከፍተኛ የሂዝቦላ አመራር እንደሚገኙበትም ተገልጿል። የእስራኤል መከላከያ እንዳለው ኢላማ ያደረገው በባካቫል የሚገኙ የሂዝቦላ መቀመጫዎችን ነው። ሂዝቦላህ በእስራኤልና በሊባኖስ መካከል የተደረሰውን መግባባት እያፈረሰ ነውም ሲል ከሷል። በአውሮፓውያኑ 2004 በእስራኤልና ሂዝቦላህ መካከል የተቀሰቀሰው ጦርነት የሚያስቆም የተኩስ አቁም ከተፈረመ ወዲህ የደረሰ የከፋ ጥቃት ነው። እስራኤል በደቡባዊ ሊባኖስ የሚገኙ የፍልስጤማውያን ስደተኞች መጠለያ ላይ ጥቃት ካደረሰች ከሰዓታት በኋላ በባካ አካባቢ የአየር ጥቃት ፈጽማለች። የእስራኤል መከላከያ በኤክስ ገጹ በአይን አልሄዋሊ አካባቢ አሸባሪዎች የሚንቀሳቀሱበት የሐማስ ወታደራዊ እዝ መተናል ብሏል። ከወደብ ከተማዋ ሲዶን ወጣ ብሎ በሚገኘውና በርካታ ሰዎች በሚኖሩበት የስደተኞች መጠለያ ካምፕ ላይ በደረሰው ጥቃት 2 ሰዎች ሞተዋል። በእስራኤልና በሂዝቦላህ መካከል ለ13 ወራት የዘለቀው ወታደራዊ ግጭት ያስቆመው የተኩስ አቁም ስምምነት ከተፈረመ በኋላ እስራኤል በሊባኖስ ላይ በየዕለቱ በሚባል ደረጃ ጥቃት ስትፈጽም ቆይታለች። በመጨረሻም አሜሪካ በኢራን ላይ ወታደራዊ እርምጃ ለመውሰድ እየተዘጋጀች ባለችበት በአሁኑ ሰዓት ጠቅላይ መሪው አያቶላ አሊ ካሚኒና ልጆቻቸው ዋነኛ ኢላማ ሊሆኑ እንደሚችሉ ተነገረ። በአሜሪካና በኢራን መካከል ባለፉት ሳምንታት በ2 ዙር የተካሄደው ድርድሮች ከስምምነት አለመድረሳቸው ተከትሎ አሜሪካ ወታደራዊ አማራጮችን እያጤነች መሆኑን በስፋት እየተገለጸ ነው። ፕሬዚዳንት ትራምፕ በኢራን ላይ ስለሚወሰደው እርምጃዎች ባለፉት ቀናት የተለያዩ አማራጮችን የቀረቡላቸው ሲሆን ኢራን ወደ ስምምነት እንድትደርስ ለማስገደድ ውስን የአየር ጥቃት ሊፈጸም እንደሚችል ፕሬዚዳንቱና ከፍተኛ ባለስልጣኖቻቸው ፍንጭ ሰጥተዋል። የአየር ጥቃት በኢራን ላይ የሚፈጸም ከሆነ የሀገሪቱ ከፍተኛ አመራሮች በተናጠልና ቁልፍ ወታደራዊ ተቋማትን ኢላማ በማድረግ የመንግስት ለውጥ ለማካሄድ እቅድ መውጣቱን የአሜሪካ ባለስልጣናት ለሮይተርስ ተናግረዋል። አክሲዩስ የተባለ የአሜሪካ ዜና ድረገጽ እንደዘገበው ፕሬዚዳንት ዶናልድ ትራምፕ ከመከላከያ ሚኒስቴር ፔንታገን አማካሪዎች የተለያዩ አማራጮች ቀርበውላቸዋል። ከነዚህ መካከል የኢራን ጠቅላይ መሪና በዙሪያቸው ያሉ ቁልፍ ሰዎች ኢላማ ማድረግ አንዱ እንደሆነም አመልክቷል። አንድ አማካሪ ለድረገጹ እንደተናገረው አንደኛው አማራጭ አያቶላውና ወንድ ልጃቸውን እንዲሁም በዙሪያቸው ያሉ አመራሮች ማስወገድ ነው። የካሜኒ ልጅ ሞጃታብ ኢላማ የሆነው
የመሪነቱ ቦታ ሊረከብ የሚችል ቀጥተኛ ወራሽ ሊሆን ይችላል ተብሎ ስለሚታሰብ ነው። ሌላ ምንጭ በተመሳሳይ ለአክሲዮስ እንዳረጋገጠው ይህ አያቶላ አሊ ካሜኒና ልጃቸውን ኢላማ የማድረግ ሀሳብ ከበርካታ ሳምንት በፊት አንስቶ የቀረበ ነው። አንድ የፕሬዝዳንት ትራምፕ ከፍተኛ አማካሪ ትራምፕ ያሉትን አማራጮች ክፍት አድርገውላቸዋል፣ በየትኛውም ሰዓት ጥቃት እንዲፈጸም ውሳኔ ሊያሳልፉ ይችላሉ ሲልም ተናግረዋል። ይህ በእንዲህ እንዳለ አሜሪካ ከስምምነት እንዲደርስ ኢራን በተወሰነ ደረጃ ዩራኒየም እንድታዳብር የሚፈቅድ ሀሳብ ለማቅረብ እየተዘጋጀች መሆኑን እየተነገረ ነው። ነገር ግን ይህ ሀሳብ ኢራን ለጦር መሳሪያ በሚውል ደረጃ የሚደርስ ዩራኒየም እንዲኖራት የሚፈቅድ አይደለም። ኢራን የኒኩለር መርሃ ግብሯን ለሰላማዊ አገልግሎት ብቻ የሚውል እንደሆነ በመግለጽ ስትከላከል ቆይታለች። ከአሜሪካ ጋር በሚደረገው ድርድር ላይም ሊታለፍ የማይችሉ ቀይ መስመሮች እንዳሏትም አስታውቃለች። የሰዓቱ ዜናዎች የሰማችሁትን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበርቱን።